እንዲህ ምስጋና ላንቺ ይገባሻል ማለት ያንስብሻል ብዬ ነው ማስበው እኔ። ይሄ አይገልጽሽም። ምክንያቱም ሌላ ቦታ ሄደን ምን ያህል ብር እንደምናወጣ ነው ያውቀዋለሁኝ እኔ። ምክንያቱም ከዚህ በፊትም የደረሰብኝ ነገር ስላለ የትም ቦታ ብትሄጂ ችግርሽን ማንም ሰው ይነግርሻል። እንዳልኩሽ የኢትዮጵያ ሕዝብ ጠቅላላ ችግሩ የአብዛኛው ሕዝብ ተመሳሳይ ነው። ገብቶሻል? አንቺ እንዲህ ነሽ፣ አንቺ ቸግሮሽ፣ አንቺ እንዲህ ተደርጎብሽ ቢልሽ የሁሉም ሰው ተመሳሳይ ነው። በቃ እንትን ግን መፍትሄው ላይ ቢባል ማንም ሰው የለም። ስለዚህ አሁን እዚህ ጋር የማያቸውን ነገሮች ኢቨን አሁን ባለፈው እዛ ሽማግሌው ጋር ሄጄ ከመጣው በኋላ ራሱ ያለኝ ነገር ልነግርሽ አልችልም። ያለኝ ተስፋ፣ ያለኝ ደስታ፣ የተስተካከሉልኝ ነገሮች በጣም ይገርምሻል ማለት ነው። በቃ በፊት እንቅልፍ አልተኛም። አሁን በቃ ምን አይነት እንቅልፍ እንደምተኛ ራሱ ልነግርሽ አልችልም። አሁን የሚቀረኝ ምንድን ነው እንዳልሽው፣ በፊት ይሄ ቤተሰብ ለአንዳንድ ነገር ያርድ ምናምን የነበረውን እኔ ራሴ በገዝቼ አርጄ ምግብ ሰርቼ አሰርቼ ለነዳያን እሰጣለሁኝ። ገብቶሻል? ከዛ አንቺ እንዳልሽው ከዚህ በኋላ እንትን የምናደርገው የምንቀልበው የምናበላው ሰይጣንን ሳይሆን ገብቶሻል? የእግዚአብሔር ነዳያኖች እነሱን በቃ እሱን ማድረግ ነው እና እያንዳንዷን አልኩሽ። በቃ እንደውም ትንፋሽሽን ሁሉ ሳልጽፈው ቀራለሁ ብለሽ ነው ካለኝ ጉጉት የተነሳ ነው፣ ብዛት የተነሳ ነው ማርቲ። እና እኔ ምን እንደምልሽ አላውቅም የእውነት። እና በጣም ነው ደስ ያለኝ፣ በጣም ከምልሽ በላይ። ምክንያቱም በቃ ለልጆች የማትሆኝውን ምክንያቱም እኛ